ሰራተኛዋ አደይ ክፍል 36 ተለቀቀ። አደይ የባክሽን ሞኝ አትሁኚ፣ የባክሽን ራስሽን ጠብቂ። ለምን እንደዛ ታያለሽ? ለምለም ራሷን አግታ አንቺ ላይ ችግር ላታደርስ አስባ ይሆናል። ኧረ ተይ ለምለም፣ እሷ ገና ሳትገኝ ሌላ ነገር ታደርጋለች ብለሽ ታስቢያለሽ? አይ አደይ፣ እኔ አክስቴ ቤት በነበርኩበት ሰዓት ምን እንደሚያደርጉኝ ብነግርሽ ኑሮ እንዲህ ነው እንዲህ ብለሽ ትረጂ ነበር። አንቺ ላይ ችግር የሚፈጥሩ ሰዎች እንዲያሉ አትርሽ። አሁን ምን ማድረግ አለብኝ? ለሚነሱብሽ ጥያቄ መልስ መስጠት አለብሽ። እሷ ለምትልሽ ነገር ሁሉ እንዳደነግጪ ለእሷ መልስ መስጠት አለብሽ። እኔ እሱ መቼ አሳሰበኝ? ብቻ እሷ በሰላም ትመለስ። ባርኮትም እኮ እየተጨነቀ ነው። ይህን ሁሉ ጊዜ ስትኖሪ የፍቅርን ጸባይ አልተረዳሽውም አይደል? ፍቅር እኮ ማለት ሰውን ሰው ከማጣራት በምትደሰት ነው። አንቺ ግን በዚህ የምቀጥይ ከሆነ የእሷ አሻንጉሊት ሆነሽ ነው የምትቀሪው። አደይ እባክሽን ሞኝ አትሁኚ። ዴቭ ባርኮቴ አንተ ተረጋጋሽ። ምን ማድረግ እንዳለብኝ ራሱ እኮ ጨነቀኝ። ያ ዳይመንድ የሚባለው ልጅ ቤቱን ታውቀዋለህ? አይ ምን ነው እሱ ይሆናል ብላ አስበ ነው? ምናልባት አደይ የምታውቀው ይመስለኛል። አይ እንዴት ናችሁ? እንዴት ነሽ ሌዱ? ከፍቅር ጋር አንድ ላይ ነበራችሁ? አዎ ዝም በላት አትጨነቅ። ባርኮት ሲሰለቻት ራሷ ትመጣለች። ሲሰለቻት ማለት ምን ማለት? ሽር ጉዞ ምናምን እኮ አይደለም ሄደችው። ሊዱ ታግታ እኮ። ወይ ባርኬ፣ ማን ነው ደግሞ ታግታ ነው ያለ? ይሄኔ የራሷ ትሆናለች። ዳይመንድ ጋር ተስማምታ ራሷን በራሷ ያሳገተች ሊዱ። ምን ቆይ ፍቅርን አታውቃትም ማለት ነው? ያየሽው የሰማሽው የጠረጠርሽው አለ ማለት ነው? እኔ ምንም አልሰማም። ይቺ ቃሽም ሆን ብላ ነው በሩ ላይ ዘግታብኝ ሄደች። ያ ባይሆን ኖሮማ በሩ ሲጎትቷ ተሰማን ነበር። ሊዱ በቃ ዝም በያለ ደግሞ ሊዲያም ተናደደች። ሰላም ውድና የተከበራችሁ የቻናል ተከታታዮች እህቶቼ ወንድሞቼ፣ ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ፍቅር ዳይመንድ እጇንና እግሯን አስሯት እያለቀሰች ነበር። አንቺም ታለቅሻለሽ እንባለሽ እንዴ? ለካ አንተ ተረገምክ። ቆይ እንደዚህ እንዴት ታደርገኛል? እኔ እኮ ፍቅር ነኝ። ከዚህ ቦታ አስወጣ። ይቺ ንቀትሽ እኮ ናት በጣም የምትመቸኝ አለ ዳይመንድ። ይልቅ በእጅሽ ትበያለሽ ወይስ ላጉረስሽ? እኔ ፍቅር የማንንም ልቅምቃሚ አልበላም። እዛው ራስ ብላ። ከትናንት ጀምሮ ምግብ አልበላሽም ብዬ አስቤልሽ ነው ይዤልሽ የመጣሁት። ትበያለሽ ወይስ? አልበላም አለች። አራበሽም ማለት ነው አለ ዳይመንድ። ዳይመንድ እኮ ጎበዝ ነው። ግድ ብሎ አጎረሳት። ያዥ አልበላም ያዥ ብይ ጎረሰችና አይ ዳይመንድ አሁንም ሁለተኛ ላይ አጎረሳት። ጠፍጣራ ተመቸሽ? ፍቅር ግን ያጎረሳትን መዋጥ አልፈልግም። ይኸውልሽ ትፊውና ፊትሽን ነው የምዘረዝርልሽ አላት። ፍቅርም መብላት አልፈለገችም። ዳይመንድም ተናደደ። ሊሊ እሱን አትስሚው አደይ፣ እኔ በጣም ነበር የምወደው፣ እሱ ግን ይሄን ስለሚያውቅ በጣም ነበር የሚኮራብኝ አለች። ኩራት አልሽው አላ የለ። እኔ እኮ ከዛ ግቢ አንቺን ነበር የምፈራው። ሄርሜላ የምትባል ልጅ ነበር ካስታወሱ በጣም ነበር የምትወደው። ስሚ አደይ፣ እኔ እሷን ልንገርሽ አለ። የግቢው ተማሪ እሷን ነበር የሚወዱት። እኔ ላይብረሪ ደርሼ ስመለስ ከሁለት ሶስት ጎረምሳ እያሳሰቋን ነው ማየው። እና ለምን እንደዛ ሆነ ብለህ ምንም በማላውቀው ነው ነገር ሳምንት ሙሉ ታቆርፈኛል። እና እኔን አውቀሽ ለማናደድ ነው እንጂ እነሱ አንቺ ጎን ሲመጡ ሰው አላትም። ለማንኛው ወንበር ነው ሰው አለምለው መሬት ላይ ለሚቆም ሰው አለ ብር ግፍ አይሆንብኝ። አደይ ፍቅራችሁ ደስ ይላል፣ በጣም ታስቀናላችሁ። በጣም እናመሰግናለን አደይ። ግን አንቺስ ምን የልጅነት ፍቅረኛ ምናምን የለሽም ማለት አልነበረሽም ማለት ለምን? እስኪ ስለ አንቺ ንገሪኝ። የኛም ብቻ ሰምተውማ ዝም የለም። እስኪ አጫዎችን። እኔ እንኳ በልጅነቴ ነበር የታጨሁት። አባቴ ሊድረይ ሲስማማ እኔ ማግባት ስለማልፈልግ ጠፍቼ ወደዚህ መጣ። አንድ ቀንም ባል ይኖረኛል ትዳር ምናምን የሚለውን አስቤው አላውቅም።
ከዛ ይልቅ የኔን የእናቴን የእህቴን ህይወት እንዴት እቀይራለሁ፣ እንዴት ሰርቼ እቀይራለሁ የሚለውን ነበር የማስበው እንጂ ባሌ ምን አይነት ሰው ነው ምናምን የሚለውን ሰው አስቤበት አላውቅም ማለት የሚገርም ነው። ፈጣሪ ሀሳብሽን በሙሉ ያሳካልሽ አለ ለምለም። አሜን አለች አደይ። ባርኮት ምን አይነት ሰው ነው ላንቺ? ሊሊ ያለ ኤላ ባርኮት እስኪ ተው ትንገረን። ባርኮት በጣም ጥሩ ሰው ነው። ወንድም እንደሌለኝ አይቶ ፈጣሪ የሰጠኝ በጣም ጥሩ ሰው ነው። ባርኮት ማለት ምስኪን ጥሩ የዋህ ነው። ባርኮትና ደብ ባይኖር እዛ ቤት እስካሁን አልቆይም ነበር። ፍቅር በጣም አስቸጋሪ ልጅ ናት። እስካሁን ጸባዩን ተቋቁመች ቤት መቆየትሽ ጀግንነትሽ ነው። በእውነት በርቼ አደይ ያለ ኤላ። እኔ እዚህ በጣም ቆየሁ። ፍቅርም ስለሌለኝ ለዴቭና ለባርኮቴ የሚሰራላቸው የለም ልሄድ አለች። ለምለም ቆይ አደይ ይህን ላነሳሳውና አብረን እንሄዳለን አለች። ቻው ቻው ትልና እያለች ሊዲያ ቀበጧ እየዘፈነች ነበር። ዴቭ ተናዶ በሩን ከፍቶ ሊዲያ ቁጭ በይ ቆይ ማሰብ ያስተቃውሳል እንዴ? ስለ ፍቅር ባታዝኝ ለባርኮት አትዝኝለትም? አላዝንለትም። ለምንድን ነው ማዝንለት? እሱ ደግሞ ምን ሆነ? በቃ እዚህ ቤት ምንም ፈታ ማለት አይቻልም ማለት ነው። ኡፍ አለች ሊዱ። እባክሽ ቅብጠትሽን ተይና የነገረችሽ ነገር ወይ ደግሞ የምታውቂው ነገር ካለ ንገሪ በእናትሽ አለ ዴቭ። ባርኮት እንደዚህ እየሆነ ምንም ሳላደርግለት መቆየቴ በጣም እየከፋኝ፣ አንተም እየተጨነክላ ነው በዛ። ዴቭ የት እንዳለች ባቅ ራሱ ለባርኮት ራሱ አልነግረውም የት እንዳለች። ለምንድን ነው እሷ ለሰው አንድ ቀን አዝና አይተህ ታውቃለህ? እንደውም በዛው በቀረች። ሊዱ ምን ታያለህ? ምን ልትል? ይሄ እኮ የአንቺ ጸባይ አይደለም ሊዱ። ደርሰሽ ፍቅርን ለመምሰል አቸኮይ። ክፉ ያደረጉብሽን ሰዎች በክፉ ሳይሆን በጥሩ መመለስ አለብሽ። እሱ አባባል ነው ዴቭ። እዚህ የምትወጣ ከሆነ እዚሁ ውጣ ሊዱ። የፍቅር መታገት ላይ እጅሽ የለበትም ማለት ኦ ዴቭ የምርህን ነው እየጠየከኝ ያለ? እኔ አሁን ስራዬ ብዬ እሷን ሳሳግታት። ለማንኛውም አመናችሁም አላመናችሁም ፍቅር ታግታ ሳይሆን ራሷን ያሳገተች። እንዴት እንደዚህ ታያለሽ? የጠረጠርሽው ነገር ካለ ንገሪ። ኡፍ ዴቭ እስካሁን እኮ ስለዛች ተንኮለኛ እያወራን ነው። እስኪ ካመናችሁ ነው፣ ያላመናችሁ የራሳችሁ ጉዳይ። ሂድና እዛ ዴቭ ጋር ካለ ዳይመንድ ጋር ካለ ጠይቅ። በቀረ እዚህ አታውራብኝ፣ ውጣልኝ። ኦፍ አይደች በቃ ውጣልኝ። አንተ ሚዲና ለሷና ለዳይ አስቀብጥላቸው። እሺ ማንም ሰውን አልፈልግም፣ ውጣ አለች ሊዲያ። ባርኮት በጣም ተጨናንቆ ነበር በእህቱ መጥፋት። ደረጃው ላይ ቁጭ ብሎ ስልክም ሲሞክር ያገታት ማን እንደው አያነሳም። አደይ እና ለምለም መጡ። ባርኮት መጣሽ እንዳለኝ? አዎ መጣሁ። ስለ ፍቅር ምን አዲስ ነገር አለ? ምንም አዲስ ነገር የለ። ያገታት ሰውዬ አታሎኛል መሰለኝ። እኔ ደግሞ ከአንቺ ጋር መጥቼ የነ ዳይመንድን ቤት የምታውቂው ከሆነ እንድታሳይን ነበር። እዛ እንድንፈልጋት አስበን እና አብረን ሄዳ። አይ ለፖሊስ አላመለከት። ለፖሊስ ካመለከትኩ ፍቅር እንዲያላጣት ፈልቼ ነው። አደይ ቆየሽ እኮ አለ ዳይመንድ። ሊሊ ሰላም ነው አለን። ይቅርታ አደይን አስቆየኋት። አይ ችግር የለውም ማለት አደይ በቃ እኔና አንቺ እንሂድ። ለምለምና ዴቭ ቤት ጠብቁን እሺ? አይ ለም እኔ መምጣት እኮ አለብኝ። ቅርብ እኮ ነው የእነሱ ቤት፣ እዚህ ታችኛው ሰፈር ነው። ደግሞ ቅድም አግኝቶ ስለ ፍቅር ምንም ነገር እንደማያውቅ ነግሮኛል። አይ እኔ ላወራቸው ፈልጌያለሁኝ አደይ ብሎ ዳይመንድ ጋር ባርኮቴና ዴቭ አደይ ሆኖ ሄዱ። ሊሊ ወደ ቤት ገባች። ሊዲያ ቀበጧ እንዳትጠጋኝ ዳይመንድ ዞር በልኝ፣ አንቺ ተንኮለኛ። ውስጤ ትልቅ ህመም አለ። አደይን ልጎዳት እኮ አልፈለኩም፣ ግን ለገንዘብ ብዬ ሽጫታለሁ። አደይን ከዳዋት፣ ለገንዘብ ብዬ አደይን ከዳዋት አለ ዳይመንድ አለ በጣም ተናዱ። ለምን አትይኝም? እኔ እንዳንቺ ክፉ ሰው አይደለም አልነበርኩም።
ግን በቃ ማጣት ድህነት ክፉ ሰው አደረገኝ። እናትና አባቴን በልጅነቴ ነበር ያጣሁት። የአደይ አባት እንደ ልጁ አድርጎ ነበር ያሳደገኝ። ይንከባከበኛል፣ ይጠብቀኛል። ለምን አትይኝም? አላውቅም። ለምንድን ወረኛ ምን አገባሽ? ውስጤ ብዙ ቁስል ነው ያለው። አባትሽ ክፉ ነበር ብትባይ ታምኒ ነበር? አታምንም። አየሽ፣ ለዛ አምጠጣም ስጮህ ሁሉን ነገር እረሳዋለሁ። አሁን ግን አንቺ ለእኔ ዘብ በቆመችልኝ ባዴ መጣች። ራስ ወዴና ፈቅዴ ባደረግክበት ለምን ትጸጸታለህ? እኔ እጅህን ጎትቼ ይሄን አድርግባት አላልኩም። ለምንድን ነው የምትልፈሰፈሰው? የምን መልፈስፈስ? አንቺ ሚዲያቆ አንቺን እዚህ ገድዬሽ ሲጥ አድርጌሽ ነው የምጠፋው። ማንም ሰው አያገኘኝ። አንተ ቆሻሻ ልቀቀኝ። ክብር የሚባል ነገር የለሽም። አንቺ ውዳቂ እዚህ ገድዬሽ ሲጥ አድርጌሽ ነው የምጠፋው። አደይን ለምን አባሽ ነው የምታሰቃያት? ምን አባሽ ፈልገሽ ነው ካደይ? ዳይመንድ ተው፣ የሚጸጽትህን ነገር አታርግ፣ ልቀቀኝ አለችው። የንጉሱ ተኝቶ ነበር። አደይ ያንኳኳች በሩን። ንጉሱ አይሰማም። ማን ነው አለ። አደይ ነው። ንጉስ ክፈትልኝ። ፈጣሪ ሆይ በህልም ነው በለኝ አለ። የአደይን ድምፅ የሰማሁት። አደይ ቤቴ ድረስ መጣች። መጣ የኔ ምስኪን። በሩን ሲከፍት ባርኮቴ ገዝግሶ የንጉሱን አንገት ያዘ። አንተ ፍቅር የት ነው ያለችው? የት ነው ያለችው? ንገረኝ። አደይ ነግሬሻለሁ አይደል? ቅድም ፍቅር የት እንዳለች አላውቅም ብሎ በቦክስ መታው። ኧረ ባርኮት ተረጋጋ። ያ ጓደኛ የት ነው ያለችው? እህቴ ካንተና ከዛ ውጭ ማንም ታውቀው ነገር የለም። ንቀቀኝ። ታውቃለህ ፍቅር ያለችው ያ ዳይመንድ የሚባለው ጓደኛ። ትነግረኛለህ? አትነግረኝም? አሁን ጓደኛ ጋር ትወስደኛለህ? አትወስደኝም? የንጉሱን አንገት ይዞ ዳይመንድን ፍለጋ ሄዱ። ለምለም አንቺ አመዳም እዚህ መጥተሽ ተጋድመሻል አለ ሊዱ። አንቺ ተነሽ፣ እዚህ ምን ያጋድምሻል ብላ መታቻት። ሊዱ ምን እያደረግሽ ነው? ቆይ ይሄ ላይ ያልበቃሽ ብሎ ቆይ እዚህ መጥተሽ ትጋደመልሽ? አሁን አደይ የለችም። ተነሽና ምግብ ስሪል። ሴት አይደለሽ? ከፈለግሽ ሰርተሽ መብላት ትችያለሽ። አንቺ እኔ እኮ ሊዱ ነኝ። አንዱ ለቀን ከሌላ ጋር አደርሽና ሰራተኛ መሆንሽን ረሳሽው? እኔ ያንቺ ሰራተኛ አይደለም መናገር ቀና ብለሽ እንድታየኝ አይደለም ቀና ብለሽ ልታየኝ አልፈልግም። ስርዓት ብትይዢ ይሻልሻል። እኔ እንዳንቺ በእናትና በአባቴ የምኖር ነበርኩ። ግን ይሄን ንቀትሽን በልክ አድርገውሽ ያለበለዚያ ምን ልታመጭ? ያለበለዚያማ ይሄን ጸጉርሽን ነጫጭቼ ነው እዚህ ቤት አንጠልጥዬ ማስወጣ። አሁን ሂጂልኝ፣ ላይሽ አልፈልግም። ሂጂ። ይሄ ኢላ ነው አይደል? የልቤ ሰጠሽ፣ አልለቅሽም። ምን ትመስላለች ብላ ሊዲያ ሊሊ ምን አይነት ቀረጥና ብላ በጣም ተናዳ ነበር። አንቺ ሴትዮ አትነፋቀሪብኝ፣ ዝም በይ። በቀረ አንገትሽን ነቅዬ ቆዳሽ ነው የምገፋሽ። ዳይመንድ ይኸው በቃ ዝም አልኩ አይደል? ዞር በልኝ አለች። ስሚ አንቺን ሳሰቃየች ደስ የሚለኝ ይመስልሻል? እንዳይመስልሽ በጣም ነው የሚከፋኝ ብሎ እጅና እግሯን ፈታት። ዳይመንድ ወይዬ ሽንቴ መጣ እና ለምን አሸጊው ታዲያ? የዚህ ላይ ዳይመንድ የምሬን ነው በጣም ወጥሮኛ አለች ፍቅር። ዳይመንድም እጇንም እግሯንም ፈታላት። ይኸውልሽ ፍቅር ተንኮለኛ ናትና እግሯንና እጇን ከተፈታች በኋላ ሽንት ቤቱ ያለው የት ነው? ውሰደኝ አለች። እጇን ይዞ ጆሮዋን ነው ወይ ዳይመንድ ወሰዳት። ሽንት ቤቱ ያለው የት ነው? አሳየኝ እያለች ነበር። ባርኮቴም የንጉሱን አንገት ይዞ አሳየን። ቆይ አንደርስም እንዴ? እየደረስ ነው። በዚህኛው ከሄድን ይርቀናል፣ በዚህኛው እንሂድ ያለ
ባርኮቴ እንሂድ በቃ በሚለው አለ ንጉሱ። ባርኮቴ ዳይመንድን ፍለጋ እየሄዱ ነበር። ሽንት ቤቱ የት አለ አለች። ሽንት ለመስራት መሬቱ አነስ ያው እዚህ ላይ አፍጠኝ ዞር በልኝ አለችው። ቦታው ግን የት ነው? ምንድነው የሚባለው? እሱን አንቺ አይመለከትሽም። ጨርሽና እንግባ። ዞር በልሽ ያለኝ ፍቅር ዳይመንድ ከሳ ዘር ሲል ፍቅር አምልጣው እየሮጠች ሄደች። እሱ ደግሞ ያለች መስሎት አፍጠኛዋ እንሂድ ይላል። ፍቅር ግን እሱና ዳይመንድን ሸጉዳ በሩጫ አይለችም። ሄሎ አላፍጠኛው አንቺ ብሎ ዞር ሲል ፍቅር የለችም። ዳይመንድ የለም በሩጫ ዳይመንድም ይሮጣል፣ እሷም ትሮጣለች። ፍቅር አምልጣው ሄዳለች። ንጉሱን አንገት ይዞ ባርኮቴ፣ አደይ፣ ደብ ወደ ቤት ሲመጡ ቤቱ ማንም የለም። ፍቅር አምልጣ ስለሄደች ዳይመንድም ተከትሎ እየሮጠ ነበር። ይኸው ዳይመንድ የለም አለ ንጉሱ። እርግጠኛ ነህ ቤቱ ይሄ ነው? እባክህ ንጉስ ያለበትን ቦታ ፈልግና ይዘህ እንሂድ ያለቻት። ምንድነው ደቢያ? ምንድነው አንተ? ፍቅር እዚህ ነበረች። ፍቅር የት ነው ያረጋችሁት ብሎ ደብደብ ማታው። ባለፈው አደይንም የሆነ ነገር እንድታደርጓት እንደነበር ሰምቻለሁ። እንደዚህ አይነት ወንድነት መስሎህ እንደሆነ ነግሬሃለሁ። ሰማህ? ኧረ ዴቭ ልቀቀው በቃ። ባርኮት ልቀቀው በቃ። የኔ ትንሽ የት ነው ያለችው? ና እንሂድ አሁን ቤት እንነጋገራለን ብሎ ንጉሱን እየጎተተ አሁንም ባርኮት ወደ ቤት ወሰዱ። ሊዲያ ከሊሊ ጋር ተጣልታ ነበርና ከኤላ ጋር መጣች። እንዴ ሊዲያ ወይ ኤላይ እንዴት መጣሽ? ማለቴ እንዴት ገባሽ? በበሩ ነው የገባሁት አለች። ያቺ ለምለም እኛ ቤት ነው ማድረስ ስላለች አልጋዬ ልትሰራቂ መጣ። ምን ነው ሊሊ ዘማደር ፈልጋ? አዎ መሰለኝ። እኔ እኮ አደይ ጋር የምትመጣ ይመስለኝ ነበር። ለካ አደይ ጋር ነው አለች። ይቺ ውሸታም ደግሞ ከሌላ ጋር ልታጣላ ፈልጋለች። ምን ማለት ፈልገሽ ነው ሲላት ፍቅር ዳይመንድን አምልጣው እየሮጠች ነው። ዳይመንድም ፍቅርን ተከትሎ እየሮጠ ነው ያለው። ንጉሱ ይዘው መጡና ደረጃው ላይ ባርኮቴ ወርውሮ ጣለው። ኤላ ደነገጠ፣ ለምለም ደነገጠች። ንጉሱ ሁሉንም እውነት ተናገረ። ሊሊ ደንግጣ ቆመች። አደይ ቆይ መጣሁ። አሁንም ባርኮቴ በጣም እያንገላታው ነው ያለው። ተነስና ቁጭ በል እያለ እያነሳ እየጣለው ነው። ትሰማኛለህ? ለዛ ደደም ጓደኛ ነገረውና እንዲለቃት ነገረው። እሷ እዚህ ቤት ካልመጣች አንተ እዚህ ቤት አትወጣም። አያነሳ እስኪ ያነሳ ድረስ ደውልለታል። ንጉስ ግን ምን አርገናችሁ ነው እንደዛ ምታል? ቆይ ፍቅር ደግሞ እናንተ ምን በድላችሁ ነው ያሰረ? ዳይመንድ ላንቺ ብሎ ነው ፍቅርን ያዛል። ለኔ ምን ሊጠቅመኝ ነው ፍቅርን የሚያገር? ደሞዝ እንዲከፍልሽ። የምን ደሞዝ? ዳይመንድ ዋሽቶ አደይ ሌባስ ብሎ ፍቅርን ነፃ ለማውጣት የአደይን የሁለት ወር ደሞዝ ከፍላለች። ባርኮቴ በጣም ተናደደ። ፍቅር የአደይን ደሞዝ ያጠፋችው ለዳይመንድ ሰጣ። ምን እሱ ብቻ አደይ ከዳይመንድ ጋር ተመሳጥራ ያላት ውሸት ነው። ይሄ ሁሉ የፍቅር ነው። ፍቅርን ዳይመንድን እኔንም ዋሽታ ነው ብሩን ኮልኮለ። ታዲያ ለምን አለቀቃል? ከዛም በኋላ ምን እንደፈለገ አላውቅም።
ግን አዴን ያስፈራራት ያለ ጥፋቷ ነው። ይህ ሁሉ የፍቅር ሴራ ነው። ባርኮቴ ተናዶ ሶፋውንም ግድግዳውንም ባርኮቴ በቃ አሁን አንተ ተረጋጋ። ዴቭ ከንጉሱ ጋር ሁለተኛ ከአደይ ብትጠጋ አደይ ቆይ ባርኮት ተረጋጋሽ። አደይ ምንድን ነው? ማን ነው ልጁ? ፍቅር ተገኘች? አልተገኘችም። እሱ የደመቀ ጓደኛ ንጉስ ነው። ታዲያ ልጁን ማን ነው እንደዚህ የደበደበው? ባርኮትና ዴቭ ናቸው። ባርኮቴና ዴቭ ናቸው የደበደቡት። ከቤቱ ሄድ ግን ማንም ሰው የለም። ደመቀ አግቷታል። ቆይ አንቺ ግን እስካሁን እዚህ ምን ትሰሪያለሽ? ለምን ያለሽ? እኔማ እኮ ልሄድ ነበረ ግን ስትቆዩ ለማን ትችሉ ይሆን? አያዴ ሊዱ የለችም እንዴ? አንድ ቀበጥ ቤት እንዴት ቤት ትጠብቃለች ብለሽ ነው? ለማንኛውም የለችም። ስንሽ ስላልተግባባን ነው ትሄዳለች። ባዶ ቤት እጅ አስጨነቅኩሽ አይደል? በቃ አሁን እሺ ልሂድ። አደይ ራስሽን ጠብቂ እሺ አለች ለምለም። እሺ በቃ ለምለም ሄደች። አደይ ባርኮቴ አንተ ተረጋጋ፣ አንተ ምንም ያደረከው ነገር የለም። ሊዲያ ኤላ ጋ ሄዳ እየዘፈነች ነበር። ኤላም እየሳቀ አይ አንቺ ልጅ ሌላም አለኝ ከፈለግ። ቆይ አንቺ ሀሳብሽ በሳቅ ትገልኝ ነው እንዴ? ኤላዬ በእናንተ ካንተ ጋር ልኖር? እንደሱ እንኳን አይሆንም ሊዲያ። እኔ የፈቀርኩልሽ ይባል ከአንቺ ጸባይ ጋር በጣም ከባድ ነው። ደግሞ አንቺም እየመጣሽ ፈታ ብታደርጊ ነው የሚሻል። እኔ ያቺ አደይ ፍቅር ሁሉም አስጠልቶኛል። እኔ እዛ ቤት መኖር አልፈልግም። ታዲያ ማትፈልግ ቤት ውስጥ ምን ትሰሪያለሽ? አትወጭም? ቆይሽ ወጥቼ ወደ የት ልሄድ? እኔ ጓደኞቼ እንዳለ እዛ ነው ያሉት። እሺ የት ልሄድ? ሲደብረኝ ሲከፋኝ እኮ አንተ ጋር መመጣ። ከአንተ ውጭ እኮ ምንም ደስ የሚል ነገር የለም። ለምን ራስን ችለሽ አትወጭም? አንቺ እኮ ትልቅ ሰው ነሽ፣ ብቻሽን መኖር ትችያለሽ። እኔ በቃ እዚህ ሀገር መኖር አልፈልግም። ማሚና ዳዲ ጋር መኖር ነው የምፈልገው። ግን እስከዛም ቢሆን ከአንተ ጋር ነው መኖር የምፈልገው። ለምን? ምክንያቱም እኔ ፍቅር አለ። ደግሞ ለሊ እንኳን አንቺ እዚህ ኑሮሽ ለምትመላለሽውም ደስ አይላትም። ሊዲያ በቃ ከዚህ በላይ ባትመላለሽ ደስ ይለኛል። ምን የለም የምርህ ነው? አዎ ሊሊ በጣም እየደበራል። እኔ ደግሞ እሷን የሚያስከፋ አንድም ነገር አልፈልግም። ቆይ እስኪ እኔንስ ማን ከፋት ይበለኝ? እኔ ከፋኝ ማን ከፋት ይበለኝ? እሺ ሊዱ እንዴት ተረዳሽው አላውቅም። ነገር ግን ይህን ቅብጣትሽን እኔ ዴቭ፣ አደይ እና እኔ ብቻ ነው የምንረዳሽ። ሌላ ሰው ሌላ ነገር ይመስለዋል። ደግሞ ሊሊም እየደበራት ነው። አሁን ከዚህ በኋላ ባንገናኝ ደስ ይለኛል። ከአንተና ከዴቭ ውጭ እኮ ሌላ ሰው የለኝም። እንዴት አትምጪ አትለኛለህ? እኔን ለማን ተውከኝ ስትል ዴቭ አቀፋት። ሊሊ በአጋጣሚ በሩን ከፍታ ገባች። ሊሊ ተቃቅፈው ስታያቸው በጣም ተናደደች። ኤላም ደነገጠ። ምን እየሰራችሁ ነው? ትሰማኛለህ ንጉስ? ሁለተኛ ከአደይ አጠገብ ደርሳለሁ ብትል ጸብ ከኔ ጋር። የማልችለውን ነገር አትጠይቀኝ። እኔ እሷ የኔ እንኳ ባትሆን እኔ ከአጠገቧ አልጠፋም። ሁሌም እኔ ከበሯ እየመጣሁ አይኗን እያየሁ እመለሳለሁ። ሁለተኛ አደይ አጠገብ ትደርስና እገላል። ነገርኩኝ። እኔ የማልችለውን ነገር አትጠይቀኝ ሲል ዴቭ በጣም ተናደደበት። ዴቭ ፍጥጥ ብሎ እያየው ነበር። ንጉሱም ፍጥጥ ብሎ እያየው ነው። አደይ ያለ ባርኮቴ እንዴት ብዬ ይቅርታ እንደምጠይቅሽ አላውቅም።
ግን ደግሞ አጥፍቻለሁ አንቺን ከመውቀሴና ፊት ቆም ብዬ ማሰብ ነበረብኝ አለ። ኧረ አንተ ምንም አላጠፋ ባልኩት። ከዚህ በላይ ምን ጥፋት አለ? አውቃለሁ ተሳስቻለሁ። የምትቀጭኝን ሁሉ ለመቀጣት ዝግጁ ነኝ። ኧረ ምንም ችግር የለም ባልኩት። አንተ ምንም አላጠፋም። እኔም በአንተ ቦታ በሆን የማደርገውን ነው ያደረግኩት። የተሳሳቱት ፍቅርና ደመቀ ናቸው። እኔ ምን ማለት እንዳለብኝ አላውቅም። ግን ደግሞ ከዚህ በላይ ምንም ቢገጥምሽ ከጎንሽ ለመሆን ቃል ገባለሁ። አመሰግናለሁ ባርኮቴ የኔ ወንድም። እስካሁን እኮ በአንተ ድጋፍ ነው ያለሁት። እስኪ በሰላም ትመለስና አንቺን ላደረገች ነገር ሁሉ ለእያንዳንዱ ነገር ሁሉ አስከፍላታለሁ። እመኒ። አይ ባርኮቴ የባስ እንዲህ ብለህ ፍቅርን እልህ አታስገባት። እኔ ምን አደረግኩ? አደይ ይህን ሁሉ ነገር እኮ ራሷ ናት ያደረገች። ጭራሽ ላይ በተባለ ቁጥር እሷ ይብስባት አላለም። ምንድን ነው እንዴ? ቆይ ደብ ምን እያደረገ ነው? ሊሊ በጣም ተናዳይ። ሊሊ አንዴ ቁመሽ አናግሪ። ቆይ ምን ልስማ? ሊዲያን ከፍቷን ነበር አቀፍኳት። ቆይ ከዚህ በላይ መኝታ ቤት ስትጠቃቀፉ ማየት ነበር። ድሮም ስርህ ላይ ጥሉ ስትል ነበር የጠርጥር። ምንም ነገር ከማንም መስማት አይጠበቅብኝም። እኔ አይኔን አምነዋል። ልቀቀኝ። ደግሞ እንዳትከተለሽ። ቆይሽ ወዴ ልትሄጂ ነው? እሱ አንተን አይመለከተም እሺ ብላ ሌሊ ከኤላ ሄደች። ኤላም በጣም ተናደደ። ፍቅር እየሮጠች ነበርና ደክሟት የሆነ ቦታ አርፋ ነበረ። የሆነ ቦታ ቁጭ ብላ ኡፍ እያለች ያመለጥኩ መስሏት ይቺ ድንቢጥ ከዳይመንድ ያመለጥኩ መስሏት፣ ዳይመንድ ግን ቀና ስትል ፊቷ ላይ ቆሞ ነበረ። በጣም ተናደደች። አፍጥጣም አየችው። ዳይመንድም ወደ እሷ እየተጠጋ በጣም ተናዶ ነበረ። ፍቅርም ያመለጥኩ መስሏት ከዳይመንድ ሮጣ ነበር። ፍቅር ይገባታል። ተንኮሏ ነው። ሰው ከማሰበት ጉድጓድ ይገባል የሚባለው ለዛ ነው። አያቸው። ፍቅር በተንኮል አደይን ከቤት ለማስወጣት የጣረችው። አደይ ደግሞ ምንም አላደረገቻትም። አደይ ማለት ምስኪን፣ የዋህ፣ ጥሩ፣ ደግ አሳቢ ልጅ ናት። ፍቅር ግን ያው ዳይመንድን ዴቭን ስለምትወደው ፍቅር አደይ እዛ ቤት ካልወጣ እኔ ዴቭን አላገኝም ነው ፍቅር አደይ ላይ የተነሳችባት። አደይ ደግሞ ምስኪን ስለሆነች ልጅነቷ ነው ተዋት፣ ልጅ ስለሆነች ነው እያለች ራሷን በጣም ትጎዳለች። ለምለም ደግሞ ጥሩ ጓደኛ ናት ለአደይ። አደይ ምንም ቢሆን ፍቅር በአንቺ ላይ አርፋ ስለማተኛ ለምትናገርሽም ነገር ዝግጁ ሆነሽ እና ብልጥ ሆነሽ ኖሪ። አደይ እንግዲህ በራሷ ገንዘብ ራሱ ነው ተገዝቶ በብር እንዲመሰክርባት በሐሰት የተደረገው። ግን ይህ ጊዜያዊ ውሸት፣ ጊዜያዊ ጥቅም ሰውን እንደሚጎዳ እንጂ እንደማይጠቅም አየ ነው በዚህ ዲራማም ቢሆን